አሁን ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ሊሆን ካለው ወይም እያሳለፍክ ያለውን ነገር ፈልገው አይደለም የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄ ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልቤ የሚነግረኝ። ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ ከልጄ ጋር አብረን ብሆን ካንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል። ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወትን ብትኖር ደስ ይለኛል። በእኔም በኩል ያሉ ሰዎች አንተ መታው አይረብሹም፣ እኔም እንደዛው አልረብሽህም። ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሚላ ጋር ሁን ልትይ ይችላል። ዛሬ ምን ተገኘ? ምን አዲስ ነገር ኖሮ ነው? ይኸውልህ እኔ ከይሄንን ሐሳብ አሁንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ መጣች። ኔቨር እሷ ምንም የምታውቀው ነገር የለም። ስለምንም ቀመር ምናምን ምንም ነገር አታውራ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ሀሳብ መጥቼላችኋለሁ። እሱ ምንድነው እንግዲህ ሰሞኑን እያያችሁ ነው ብዙ ነገርም እየተፈጠረ ነው። አብርሽም አንዳንድ ነገሮችን ለማድረግ እየሞከረ ነበረ ከፍቅርም ጋር ሆኖ ያው እኔንም ሄርሜላንም ጠርቶ ብዙ ነገር አሳይቶናልም አናግሮናልም። ግን ደግሞ እንዴት ነው ሁላችሁም እንደምታውቁትም ሆነ እንደታዘባችሁት ያ ነገር ልክ እንዳልሆነ ነው የሚሰማኝ እኔ እና ዛሬ ፍቅርንም ጠርቻታለሁኝ ሄርሚንም ጠርቻታለሁኝ። ከሄርሚ ጋር አንዳንድ ነገር አወራለሁ እና ደግሞ አብርሽንም ጠርቻለሁ ማለት ነው። ምንድነው ያሰብኩት ያው እኔና ሄርሚ በዚህ ሰዓት በጣም ሰላም ነን። እንግዲህ አብርሽ ከሄርሜላ ጋር ቢሆን እኔ ምንም አይደብረኝም፣ ምንም አይሰማኝም። ይሄንንም ሀሳብ ለመናገር ነው የጠራሁት ማለት ነው። እና እንግዲህ በጣም ብዙ ነገሮችን አሳልፈናል። እውነት ለመናገር በእኔም በሄርሜም በኩል ብዙ ደስ የማይሉ ነገሮችን አሳልፈናል። ያን ነገር ግን በይቅርታ ሁሉንም ነገር አልፈነው ዛሬ ላይ ጥሩ ነገር ላይ ስለምንገኝ እኔ በዚህ ሰዓት አብርሽ የማይፈልገውን ነገር ከሚያደርግ ወይም ደግሞ ከፍቅር ጋር በእርግጠኝነት ደስተኛ ሆኖ ምናምን አይደለም ያን ነገር እያደረገ ያለው ከኔም ከሄርሚም ለመራቅ አስበው እንደሆነ ነው የሚሰማኝ። እና እኔ በእርግጠኝነት ከዚህ በኋላ የልጅ አባት ደህና ይሁን የልጅ አባት ሰላም ይሁን ምንም መጥፎ ነገር እንዲደርስበት አልፈልግም፣ ክፉ ነገርም አልመኝለትም። ስለዚህ ከሄርሜላ ጋር ሆኖ ደስተኛ ሆኖ መኖር የሚችል ከሆነ እኔ የምችለውን ነገር በሙሉ አድርጌ ሁለቱ ቢስማሙና አንድ ላይ ቢሆኑ ደስ ይለኛል። እና እኔም ወደ ህይወቱ መጥቼ ወይም ደግሞ ዙሪያችን ያሉ ሰዎች ምናምን በኔ በኩል ያሉ ሰዎች መተው እሱን እንዲረብሹት ምናምን አልፈልግም። በቃ ያለፈው ኦልሬዲ አልፏል። ያለፈው ነገር በሙሉ በይቅርታ ትተነዋል። እዛች ጋር በእርግጠኝነት አብርሽ ደስተኛ ሆኖ አይደለም አሁን ላይ እያደረገ ያለው ነገር እያደረገ ያለው። ስለዚህ ተስፋ አደርጋለሁ ከሄርሜላ ጋራ ጥሩ ነገር እንደሚኖረው እንዴት ነው ላይክ አሁን ላይ እያሳያት ያለውን ነገር እንደሚተው ተስፋ አደርጋለሁ። ምናልባት እኔ ይሄንን እድል ባመቻች ወይም ደግሞ ይሄንን ሀሳብ ከኔ ባመጣው ሁለቱ አንድ ላይ ሊሆኑ የሚችሉበትን አጋጣሚ መፍጠር እችላለሁ ብዬ ስላሰብኩኝ ነው ይሄን ነገር ዛሬ ይዤ የመጣሁት። እንግዲህ ያው የልጅ አባት ነው። ልጄን ከአባቱ ጋር ባሳድገው ደስ ይለኛል። እንደኔ ነገሮች ተስተካክለው እሱም ወደ ቀልቡ ተመልሶ ደና ሆኖ የበፊቱን እኔ የማውቀውን አብረን ከልጅነታችን ጀምሮ በጣም ብዙ ቻሌንጆችን አብረን ያሳልፍነው አብርሽ ተመልሶልኝ ያንን ማንነቱን መልሶት እንደ ድሮ በሰላም ብንኖር ደስተኛ ብንሆን የምር ትክክለኛው ላይፋችንን ብንኖር በፍቅር ብንኖር ደስ ይለኝ ነበረ። ግን ደግሞ ኦሬዲ ያ ነገር አልሆነም። ያ ካልሆነ በሰላም ደግሞ ከሄርሚ ጋር መኖር የሚችል ከሆነ አላቅም። እንግዲህ ይሄንን እድል እኔ ማመቻቸት ከቻልኩኝ ዛሬ ይሄንን ነገር ለማሞከር መጥቻለሁ። ደስተኛ እንደሚሆን አልጠራጠርም። ማለት ፈቃደኛ ይሆናል ብዬ ተስፋ አደርጋለሁ። ያው አንዳንድ ነገሮች ኦፍ ኮርስ ቻሌንጅ ያደርጋሉ። ሄርሚም ደስተኛ ትሆናለች ብዬ አስባለሁ። ምክንያቱም እኔ ባሳለፍኩበት መንገድ ሄርሚ ብዙም ቻሌንጅ አድርጋለች ወይም ተፈተናለች ብዬ አላስብም። እና ይሄ ቀላሉ ነው። ይሄ በጣም ትንሹ ስለሆነ እንደምታልፈው አልጠራጠርም። ሄርሚ መታለች። እንግዲህ ሀሳቡን ነገረት ማማለኛለች ብዬ ተስፋ አደርጋለሁ።
እንዴት ነሽ ሄርሚ? ደህና ነሽ? አለሽ? ደህና ነኝ። ሰላም ነው አለን። እግዚአብሔር ይመስገን። አለሁ። እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ፈጣሪ የተመሰገነ ይሁን። እንግዲህ አለን ከፈጣሪ ጋር አለን ይመስገን ነው። እንግዲህ ስለመጣሽ ደስ ብሎኛል። አንድ ነገር ላወራሽ ነበረ ሄርሚ። ፈቃደኛ እንደምትሆኚ ተስፋ አደርጋለሁ ማለት ምክንያቱም አንቺ ለአብርሽ ያለሽን ስሜት ስለማቅ ማለት ነው። እና ያው ከዚህ በፊት ካስታወሽ አብርሽን የማንቺንም አልፈልግም ምናምን ብሎ ነበርና አሁን ከፍቅር ጋር እያደረገ ያለው ነገር እኔ ደስተኛ እንደሚያደርገው እርግጠኛ አይደለሁም። ማለት ከልቡ እንዳልሆነ ነው እየተሰማኝ ያለው እና እስቲ እኔ ደግሞ የሆነ ነገር ለማድረግ አስቤያለሁኝ። ላይክ አንቺ ከአብርሃም ጋራ በሰላም ታርቃችሁ በፍቅርና በደስታ መኖር ከቻላችሁ እኔ ያቅሜን ነገር በሙሉ ለማድረግ ዝግጁ ነኝ። ያው ምክንያቱም የልጅ አባት ነው። ሪል ደስተኛ ሆኖ የሚኖር ከሆነ እኔንም ደስተኛ ያደርገኛል። ያው ከዚህ በፊት እኔም እሱን እያልኩኝ የነበርኩበት አጋጣሚዎች እሱ ለኔ ከሚያሳየኝ ነገር እኔ በመወስነው ውሳኔ ምናምን እና ደግሞ እኔ ይሄንን ነገር አድርግ ስለው ለምሳሌ አሁን በባለፈው ቤት መተህ ልብስህን ፈልቃኑ ሰድ ምናምን ቢሆን ነበርና ያንን ነገር ሳያደርግ ሲቀርና ቤት ውስጥ እየመጣ አንዳንድ ነገሮችን ሲያሳየኝ ባየሁት ነገር ነበረ ተስፋ ያደረኩኝና በሰላም እንኖራለን የሚለውን ሀሳብ እያሰብኩኝ የነበረው ግን ደግሞ አላቅም ካንቺ ጋር ሆኖ ደስተኛ የሚሆን ከሆነ ካንቺ ጋር ሆኖ ህይወቱን በሰላም መኖር የሚችል ከሆነ እኔ ያቅሜን ሁሉ አድርጌ ካንቺ ጋር እንዴት ነው ታርቃችሁ በሰላም ብትቀጥሉ ደስ ይለኛል፣ ፍቅራችሁን ማለት ነውና ዛሬ ጠርቻለሁ። እሱንም ሀሳቡንም በደንብ ይነግረናል ወይም ደግሞ አንቺንም እንዴት ነው አክሰፕት እንደሚያደርግሽ ተስፋ አደርጋለሁ። እንደዛ አስቤ ነበረ። ይሄን ሀሳብ ግን አሁን ላይ ነው ማለት አሁን ካለው ነገር አንፃር ነው ይሄ ነገር ያሰብሽው? አሁን አብርሃም ከኔ ጋር የእውነት እንዲፈል ማለት እንዴት ነው ኦፍ ኮርስ ፍቅርን ያመጣት ወይም ደግሞ ፍቅር ወደ ህይወቱ ድጋሚ ተመልሳ እንድትመጣ ያደረጋት ነገር እኔና አንቺን ለማስቀናት ነው ብለን ሁለታችንን እያሰብን ያለ ነው። ግን ደግሞ አሁን እኔ ያንቺ ሀሳብ እያልሻለሽው አብርሃምን ካንቺ ጋር ደስተኛ የሚያደርገው ነገር ከሆነ ከፍቅር ጋር ከሚሆን ካንቺ ጋር ይሁን ነው አይደል? አዎ እንደዛ ነው ሀሳቢ። በሰላም የሚሆን ከሆነ የምር እኔ ደስ ይለኛል። ምክንያቱም እኔና አንቺ መካከል አሁን ላይ ምንም የሚያጣላንም የሚያጋጨንም ነገር ስለሌለ ሰላም ስለሆነን እሱ ደግሞ ደስተኛ ሆኖ የሚኖር ከሆነ እኔ ደስተኛ ቢሆን ነው የሚሻለኝ እንጂ እዛ ጋር የማይሆነውን ነገር እያደረገ ወይም ደግሞ የሆነ ፍላጎቱ ሳይሆን የሚያደርገውን ነገር ምንም አያስደስተኝም። ምክንያቱም የልጅ አባት ነው። መጥፎ ነገር ከሚደርስበት በሰላም ቢኖር እና ደግሞ ልጁን በሚፈልገው ሰዓት መጥቶ ቢያይ ለልጁም ቢኖርላት ልጅም አባት አለኝ ብሎ ቢል ነው እኔ ደስተኛ መሆኑ እንጂ እዛ ጋር የማይፈልገውን ላይፍ እየመራ ቢጎዳ ውስጤ ምንም ሰላም አይኖረውም እውነቱን ለመናገርና በምችለው ነገር በሙሉ አድርጌ ቢስማማልኝ ደስ ይለኛል ካንቺ ጋር ለመሆን። እንደዛ ነው ሀሳብሽ ጥሩ ነው ማለት አሁን እንዳልሽው የማይፈልገው ህይወት ውስጥ ከሚገባ ከኔ ጋር ያለውን ነገር ቢቀጥልና በሰላም ቢኖር ጥሩ ነበረ። ግን ደግሞ አሁን በዛት እሱ ይሄን ነገር እንዴት ነው ወደ ራሱ ቢመለስ ባይ ነኝ። ምክንያቱም አሁን አንቺ ከሷ ጋር ብትዩ ይሄን ነገር ይቀበላል ብዬ አላስብም። ምክንያቱም ልጁ ራሱ ከራሱ ጋር የሆነ አይመስለኝም ነገሮችን የሆነ በእልህ ምናምን ወይም ደግሞ እኔና አንቺ ላይ የሆነ ነገር ለመፍጠር እየሄደ ነው ያለው እንጂ ላይክ ፈልጎት ወዶት ፈቅዶት ተስማምቶበት አስቦበት አይደለም ከፍቅር ጋር ያንን ነገር የጀመረውና ያነሳሽው ሀሳብ ጥሩ ነው። ግን ደግሞ በሱ በኩል እንጃ እሺ ለና ነው የሚል ሀሳብ የለም። አሁን ላይ ሁለታችንም አልፈልግም ከፍቅር ጋር ህይወት ቀጥላለሁ የሚል ነው መሰለኝ። ግን ከጠራሽ ደግሞ ይሄን ነገር መስማት ፈልጋለሁ። ግን ባለሙሉ ተስፋም አትሁኝ። እንዴት ነው ከፍቅር ጋር ያለው ነገር ትቶ ከኔ ጋር ይቀጥላል ወይ የሚለውን ነገር ግራ ገብቶኛል እኔ። ከዛም በኋላ የሱን መልስ ደግሞ እንደዚህ አይነት ነገር ነው ብዬ አልጠብቅም። ግን ይሄን ሀሳብ ለማንሳት ዋና ያነሳሳሽ ነገር እንዴት ነው? ከምን አንፃር ነው ይሄን ነገር ልትይቻልሽው? ምን መሰለሽ ሄርሚ እዛች ጋር አሁን ምንም እኔ 100% እርግጠኛ ነኝ ማለት ፈልጎት እንዳልሆነ ነው የሚሰማኝ። በተደጋጋሚ ለማሰብ ሞከርኩኝ፣ ነገሮችን ለማየት ሞከርኩኝ ምናምን እና ሁለታችንንም እንዴት ነው ለውስጥ ለመክተት ነው እየመሰለኝ ያለው ወይ ደግሞ ብቻኛን ለመፈተን የሚሆን አላቅም። ለምን እንደዛ እያደረገ እንዳለ ምንም ሊገባኝ አልቻለም። በእርግጥ አንቺም ልክ ነሽ ማለት ይሄን ነገር
ለመወሰን ወይም ደግሞ ይሄንን ነገር እንዴት ነው ውሳኔውን ለማሳወቅ ብዙ ጊዜ አናግረነው እናውቃለን። እኔም አንቺም በፊናሽ በኩል ላይክ በምታውቂያቸው ሰዎች በኩል እኔም በማውቃቸው ሰዎች በኩል እንዲሁም ሁለታችንም አብረን ሆነን አናግረነው እናውቃለን። በእርግጥ ግን እንዴት ነው ይሄንን ሀሳብ ደግሞ ከኔ ቢመጣ ወይም ደግሞ ይሄንን ጥያቄ እኔ ቢጠይቀው እንዴት ነው እሺ ሊለኝ ይችላል ምናምን የሚለው ነገር አይ ቲንክ መጣልኝ እና በተደጋጋሚ አሰብኩት እና እንዴት ነው ደስታውን ባይ ነው የሚሻለኝ እንደኔ እና አንቺም ከሱ ጋር ሆነሽ እሱን ደስተኛ ማድረግ ከቻልሽ ማለት ያው ሴት ልጅ ነሽ ነገሮችን ከዚህ በኋላ ካለፈው ነገር እየተማርሽ ነገሮችን የምታስተካኪ ይመስለኛል። አንቺም አንዳንድ ሀሳቦችን እሱ ከሚናገረው ነገሮች ያለፈውን ነገር ተረድተሻል ብዬ አስባለሁ። ማለት በእርግጥ ልክ ነው ወንድ ልጅ አንዳንዴ ከልክ በላይ መስዋዕትነት ሲከፈልለት አንዳንዴ እንዴት ነው ኩራት ይለዋል መሰለኝና አሁን ላይ እኔ ይህንን ነገር ማስተካከልና አንቺ ከሱ ጋር መመለስ ከቻልኩኝ ማለት ነው አንቺ ያለፈውን ነገር አይተሽ እንዴት ነው ማስተካከል የምትችይ ይመስለኛል። ፍቅርሽ በዛብኝ ብሎ ነው ትቶኝ ሄደው ምናምን ብለሽ ነበረ ባለፈውና እሱንም ነገር በደንብ የምታስተካክይ ይመስለኛል ይህንን እድል ከፈጠረ እና ከተሳካልኝ በደንብ ነገሮችን ጥሩ እንደምታረጊው ተስፋ አድርጋለሁ። እና እንግዲህ ሁሉ ነገር ከጠራሽና ይሄን ሀሳብ ከጠየቅሽው ብቻ እስቲ ለመስማት እንትንላለሁ ግን እኔ እንጃ ብዙም ልቤ አላመነበትም። ምክንያቱም እሱ ይችላል ወይ የሚለው ነገር ምክንያቱም ሁለታችንም ከዚህ በፊት ሞክረናል፣ ሁለታችንም ልናወራው ሞክረናልና የእሱ መልስ ሁለታችንም አልፈልግም ነውና አሁን ከፍቅር ጋር ያለኝን ህይወት አቆሜ ከአንቺ ጋር እቀጥላለሁ የሚለውን ሀሳብ እኔ እንጃ አልተማመንኩበትም። ግን እንስማው እስቲ እንግዲህ አንቺን ሀሳብ ምናልባት ይሄ የሆነ የመቁረጥ ሀሳብሽን ካሳየሽው ምናልባት ሊወስን ይችላል ብዬ አስባለሁ። ያው ልክ ነሽ። እኔ እንደዚህ አይነት ነገሮችን ለማድረግ ሞክሬ አውቃለሁ። ማለት ወስኜ ምናምን በቃ ተወኝ ከህይወቴ ለመራቅ ሞክር ምናምን ብዬው አውቃለሁ። ግን እሱም ይህንን ነገር አላሳየኝም። አንዳንዴ ያሰጋሉነት ለመናገር እየመጣ ነው። ሰላም እንዴት ናችሁ? ደህና ነኝ። ደህና ነሽ? ደህና ይመስገን። ሰላም ነው? ደህና ነኝ። እንዴት ነህ? አለን። አንቺ ብቻሽን እንደሆንሽ ነበር የነገርሽኝ። አዎ እኔ ብቻዬን እንደሆንኩኝ ነበር የነገርኩህ። አይ ነው ግን ችግር አለው እሷ መኖር? አይ ችግር የለውም፣ ኖርማል ነው። አምሮባችኋል። ለምን አንድ ላይ መምጣት ጀምራችሁ መሰለኝ። አንዳንዴ ጊዜ ግን የማያመጣብን ነገር የለም። በፊት እኔና ሩታውን ወይ ሄርሜላን እንጠራት ነበር። እኔና ሄርሜላውና ሩታ ነበር የምትመጣውና አሁን ጊዜ ዛሬ ላይ ተገልብጦ ሁለታችሁም አብራችሁ ለመገናኘት እና እኔን ለመጥራት ስለበቃችሁ በጣም ደስ ብሎኛል። ሀሳብ ስላለን ነው ዛሬ የሚጠራን። ካብሽ ሩታ ናት የጠራችኝ። ዛሬ ሀሳብ አላት፣ የምታወራ ሀሳብ አለ። አሁን ነው እኔ የመጣሁት ቅርብ ሰዓት እና መታረቃችንን እና ደግሞ ዛሬ ላይ አብራን መቆማችን ደግሞ ብዙ ናት ያስታረቀች። እግዚአብሔር ይመስገን። ወይስ ግዴታ መጨቃጨቅ አለብን ሁሌ? አረ ለምን እጅና ጓንት ገጥማችሁ አብራችሁ አትሄዱ? ምን ችግር የለብኝም። ግን አሁን የተጠራሁበትን ምክንያት አውቄ ታይም የለኝምና ባይገርማችሁ ለእናንተ ጋር ለመገናኘት ብዬ ብዙ ስራ ትቼ ነው የመጣሁትና መቼም የጠራችሁኝ ለቀልድና ከዚህ በፊት ስላወራችሁኝ ነገር ለታወሩኝ ከሆነ በጣም ነው ማዘንባችሁ። እንደዛ አይደለም። ይኸውልህ አንተን እኛ አሁን የጠራነው እኛ ስራ ሳይኖረን ወይም ስራ ፈቶና አይደለም። ሁለታችንም የየራሳችን ስራ አለን። ገባ? ምክንያቱም በቃ ታውቀዋለህ። ምክንያቱም እየኖርም ያለ ነው ሰርተን ነው እንጂ ዝም ብለን አይደለም። ስራ አለን እኛ። አክብረን ከጠራንህ እኛንም አክብረህን ትንሽም ደቂቃ ቢሆን በስነ ስርዓት ተነጋግረን ብንሄድ ደስ ይለናል። እሺ ሩታ፣ ወደ ገደለው ግቢና ዛሬ ጠራሽኝ አንቺ ነሽ። ለምን ጠራሽኝ? የፈለግሽኝ ለምንድን ነው? ይሄን ነው ማወቅ የፈለኩት እንጂ አሁን ኦልሬዲ መጥቻለሁኝ እኮ ለእናንተ ነው። ያው አይ ነው መምጣት እኮ አይ ነው፣ ግን ደግሞ በስነ ስርዓት ተነጋግረን ሀሳባችንን እንዴት ነው በስነ ስርዓት አዳምጠህን የሆነ አዳምጠህን ሌላ መልስ ለመስጠት ምናምን ሳይሆን በስነ ስርዓት አዳምጠህን ተረድተህን ሀሳብህን ነግረህን ብትሄድ ደስ ይለናል። ገባ? እንደዛ ነው የፈለኩት። ያው ለመሰለክ የጠራሁት ዛሬ እኔ አንተንም ሄርሚንም የጠራሁበት ምክንያት በመጀመሪያ ግን አሁን ላይ ያለህበት ህይወት ደስተኛ ነህ? ደስተኛ ያደርግሃል ወይም ደግሞ ፈልገኸው ነው ከልብህ?
እሱ ማወቅ ፈልጋለሁ እኔ ሩታ ይሄን ጥያቄ ለመጠየቅ ብቻ እንዳይሆን ይጠራሽኝ መልስልኝ ኦኬ ኖርማል ጥያቄ ነው ኦሬዲ መታል አይደለ መመለሱ አይከብድህም በእርግጠኝነት ኦኬ እሺ አው ደስተኛ ሆኜ ነው እኔ ግን እንደዛ አይደለም የሚሰማኝ ምን ተሰማሽ ወይኔና ሄርሜላ ለመራቅ ፈልጋ ወር ደግሞ እንዴት ነው እኛን ለማብሸቅ ምናምን እያረከው ያለው ነገር ነው እየመሰለኝ ያለው ደስተኛ ሆነበት አይመስለኝም ምን ልጠቀም አላውቅም እሱ አንተ ታውቃለህ በትክ እንድንወጣ ወይም ደግሞ አብርሽ ለምንድን ነው የሆነ እኔ እንጃ ለምንድን ነው የራስህን አቋም ልትናገረን ወይም ደግሞ ልታሳየን የማትፈልገው ወይ ለምን እንደዚህ አይነት ነገር ውስጥ እኮ እኔና ሩታን ወይም ደግሞ ካንዳችን ለመራቅ እንደዚህ አይነት ነገር ውስጥ እኮ መግባት አለብህ ብዬ አላስብም አይደል እንዴ እኔ እንጃ በምን አይነት መንገድ እንዳሰብከው አላውቅም ግን ደግሞ አንደኛ ይኸውልህ አክብረን የጠራንክ ሶ የህይወታችን ከኔ ጋርም ህይወት ነበረ ከሷ ጋርም ህይወት ነበረ ሶ ግዴታ ነው የምመለስ እንኳን በስትክክል ቢያንስ አውራን ስለዚህ በስትክክል እያወራች በስትክክል እየመለስክላት አይደለም አብርሽ ስለዚህ በስትክክል አውራን ሀሳቧንም በስትክክል ለማዳመጥ ሞክር ይኸውልህ አዳምጠኸኝ ለመረዳት ሞክር ገባ ምን አዳምጠህ ከኔ ቃላት መርጠህ ምላሽ ለመስጠት ሳይሆን ሪል ከልብህ አዳምጠኸኝ ነገሮችን ብታስረዳን ደስ ይለናል በነገር ላይ ከኔ ወይ ከሷ ለመራቅ ፈልገህ ከሆነ ይሄን ነገር እያደረክ ያለኸው የሆነ አንድ ውሳኔ መወሰን ትችላለህ ገብቷል እኔም ጋር የምታሳየውን ነገር ትተ እሷም ጋር የምታሳየውን ነገር ትተ ከልብህ ከሆነ ደስ ይለናል እኛ ግን ያንን ነገር እያየን አይደለም ከልብህ የሚወሰንከውን ውሳኔ አላሳየህንም ገባ በእርግጠኝነት እኔ አሁን ዛሬ የጠራሁክ አንድ ሀሳብ ይዤ መጥቻለሁ አብርሽ አሁን ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል ምክንያቱም እዛ ጋር በእርግጠኝነት ደስተኛ ሆነ አይደለም ሊሆን ካለው ወይም እያሳለፍክ ያለውን ነገር ፈልገው አይደለም የሆነ ከኛ ለመራቅ ከሰው ጫጫታ ምናምን ከሰው ጥያቄ በቃ ዙሪያ ካሉ ሰዎች ለመሸሽ ነው ይሄን ነገር እያደረክ ያለው እንጂ 100% ፈልገው እንዳልሆነ ነው እኔ ልቤ የሚነግረኝ ስለዚህ እኔ ደግሞ አንተ እንደዛ ሆነ ከማየ በቃ የልጅ አባት ነህ ከልጄ ጋር አብረን ብሆን ካንተ ጋር ብሆን ልጄን በሰላም ባሳድግ ደስ ይለኛል ካልሆነ ግን እዛ ጋር የማትፈልገውን ህይወት ከምትመራ ከሄርሚ ጋር ሆነ በሰላም ህይወት እንድትኖር ደስ ይለኛል በእኔም በኩል ያሉ ሰዎች አንተ መታው ይረብሹ ምንም እንደዛው አረብሽህም አንተ የራስህን ውሳኔ ካሳወቅከኝ ማለት ነው ቆርጠ አንተ ከሷ ጋር ነው መሆን የምፈልገው የሚለውን አይነት ውሳኔ ከቃላትም ጀምሮ እስከ ተግባር ካሳየኸኝ እኔም ሆንኩኝ ዙሪያዬ ያሉ ሰዎች በፍጹም አንተ እንዲረብሹ ካልፈልግም ምክንያቱም በሰላም ብትኖርና ደስተኛ ብትሆን እንዲሁም ደግሞ እንዴት ነው ልጄ አባቱ በህይወት አለ የሚለውን ነገር ባስብ ደስ ይለኛል ገባ እዛ ጋር ሩታ ይሄ ነገር ካንቺ ነው አው ከኔ ነው ይኸውልህ ከዚህ በፊት አው በደንብ እርግጠኛ ነኝ አንጻር ዛሬ ምን ተገኘና ከኔ ጋር ችግር የለም ከሄርሜላ ጋር ሁን ልትይ ይችላል ዛሬ ምን ተገኘ ምን አዲስ ነገር ኖሮ ነው ይኸውልህ እኔ ከይሄንን ሐሳብ አሁንም ሁለታችሁ አንቺና ሄርሜላ ምናልባት ምንም አታውቀዋል ልጅ ቀመር አስተምረሻት የሆነ ቀመር ቀመራችሁ መጣችሁ ኔቨር እሷ ምንም የምታውቀው ነገር የለም ስለምንም ቀመር ምናምን ምንም ነገር አታውራ ሩታ እኔ እንደዚህ አይነት ነገር እኔ አይመችኝም በመጀመሪያ ደረጃ ማለት ነው ያም ሆነ ይህ ምክንያት አሁን እኔና ሄርሜላን አንድ ላይ ያረጋን አይችልም የሆነ ያሰባችሁት ነገር ከሌለ የሆነ ያቀራችሁት ነገር ከሌለ በስተቀር መጀመሪያ ሩታዬን ካንቺ ሊወጣ አይችልም ካንቺ ሊወጣ አይችልም ከዚህ በፊት እኮ እኔ እንደዚህ አድርጌ ማላቃስ መሰልከው አድርጌው እኮ አውቃለሁ አንተ ከኔ ለኔ ቤት መጥተህ የምታሳየኝ ነገር የምታደርገው ነገር ምናምን ነው ድጋሚ ወደ አንተ እንድመለስ ያደረገኝ እንጂ ይሄንን ውሳኔ ስወስን አዲስ አይደለም አድርጌው ማውቃለሁ ሩታ አትዋሽ አትዋሽኝ አይደለም እሺ ተው እሱን ተው አንተ ሪል ከሷ ጋር የምትኖረው ነገር ፈልጋው ወይም ደስተኛ የሚያደርግህ ነገር ካለ ንገረኝ የሚያደርግህ ነገር ካለ በቃላትህም በተግባርህም አንተ አሳየኝና እኔ መቁረጥ ያቅተኝ እስቲ እኔ መወሰን አልቻል እስቲ እኔ እንደዚህ አይነት ነገሮችን ማድረግ ያቅተኝ እስቲ እኔ እኮ ይኸውልህ ካንተ ስሸሽ ካንተ ስርቅ ነው አንተ ተከትለኝ በመታሳየኝ ነገር እኮ ነው በቃ ዛሬ ላይ ነገራችን ተስተካክሎ እኔ ለልጄ ስል ምን ችግር አለው ህይወታችንን ብናቃና እሱም ከተስተካከለ እንደ በፊቱ ከሆነ አሁን ላይ ካለበት ነገር ርቆ ልክ እንደ ድሮ በሰላም መኖር ከቻለ ደስ ይለኛል ብዬ የምመለሰው እኮ አንተ ከምታሳየኝ ነገር ነው እንጂ አንተ እውነት ቃልህም ተግባርህም አንድ ቢሆን እንዴ እኔ እንደዚህ አይነት ነገር እንደሌለኝ ጠንቀህ ታውቃለህ ሩታ የፈለገ ነገር ቢሆን ዛሬ የሆነ ነገር ባይታሰብ ኖሮ ከሄርሜላ ጋር ሁለተኛችን ያም ሆነ መቼም ቢሆን ማለት ነው
የሆነ ነገር ካልታሰበ በስተቀር ማለት ነው። አሁንም ቢሆን ደግሞ እኔ እውነቱን ስነግርሽ ከማናችሁም ጋር መሆን አልፈልግም። እዚህ ወጥመድ ውስጥ ደግሞ እንድትከቱኝ አልፈልግም። ይኸውልህ አንድ ነገር ላስረዳ። ይሄን ነገር ገና እሷ መሆን ነው የምትመጣው። ምንም የምታውቀው ነገር የለም። ሩታ አትዋሽ። እዚህ ጋር ለማስመሰል እንዳትሞክሪ። እኔ ምንም ለማስመሰል እንዳትሞክሪ ሄርሜላ። ያለችሽ ነገር ካለ ተሳስተሻል። አንቺ ምናልባት እዚህ ነገር ውስጥ አስገብታሽ ከሆነ መውደቂያሽን እያመቻቸሽ ነው ማለት ነው። ይኸውልህ እንደዛ አይደለም አብርሽ፣ አዳምጠኝ። ይኸውልህ ነገሮችን እንደዛ ሳይሆን መረዳት ያለብህ ይሄ ነገር ምናልባት ከሩታ አፍ መውጣቱ ሊያስገርምህ ሊያስደንቅህ ይችላል። ኦብቪየስሊ ምክንያቱም አንተ የልጁ አባት ስለሆንክ ከሌላ ሰው ጋር ህይወትህን ቀጥል ማለቷ ሊያስደነግጥህ ይችላል። ግን ደግሞ በዛ ነገር አንተ ማንንም ሰው አያደርገውም። እስኪ እንደ ሰውኛ እንኳን ብናስበው ይሄን ቪዲዮ የሚከታተል ሰው ራሱ እንዴት ነው ባላችሁን አብርሽ አንተ እኮ እንደ ሰውኛ ብለህ እኮ እንደ ሰውኛ እኮ እኔን እኮ ብዙ ነገር አንተ ከኔ ጋር ያለህን ነገር እኮ በስክር እንኳን አልጨረስክም አይደል እንዴ? እሷ ካንተ ጋር ተፋታለች። ከኔ ጋር ከሄርሜላ ጋር ያለህን ህይወት ቀጥል፣ ማይሆን ህይወት ውስጥ ከምትገባ ከሄርሜላ ጋር ያለህን ህይወት ቀጥል ማለቷ ይሄን ያህል ጥያቄ ይሆንብሃል? ይሄን ያህል እኮ ሌላ አዲስ ሴት መታ አይደለም እኮ ከኔ ጋር የነበርከውን ፍቅረኛ የነበረውን አንቺ እሱ ማስደሰት የምትችይ ከሆነ ከሱ ጋር ቀጥይ ማለቷ ይሄን ያህል ሊያስደነግጥህ ይችላል? እሺ አንድ ጥያቄ ልጠይቅሽ። አዲስ ሴት እኮ አይደለም ምን እኮ ፍቅረኛ አንድ ጥያቄ ልጠይቅሽ። እሺ አንቺ ይሄንን ነገር ስትነግርሽ ሀሳቡን ተቀበልሻት? ኖ እኔ ይኸውልህ እሱ መጥቶ ይወስን። አሁን እንደዚህ አይነት ሁኔታ ውስጥ ላይ ከፍቅር ጋር ስለሆነ ይኸውልህ አብርሽ ከፍቅር ጋር አሁን እንደዚህ አይነት ነገር ውስጥ ስለገባ አሁን ሄርሜላን መርጣለሁ ይለኛል ብዬ አላስብም እያልኳት ነበር። ይሄ ራሴ አስተሳሰብ ነው ገባ። ምክንያቱም ከምታሳየኝ ነገር አንፃር ነው እንደዚህ አይነት ውሳኔ ውስጥ እምገባለሁ ብዬ አላሰብኩም። ግን ይሄን ሀሳብ እሱ ያነሳችሁ ከዛ ነገር አንፃር ብዬ ነው እኔ እየተረዳሁት። ረበት ማመን ይሄ ነገር ከሩታ አፍ ስለሰማኸው ነው እንጂ በትክክለኛ አንድ ሰው ሌላ ሰው ቢያወራው እኮ ትክክለኛ አማርኛው እኮ ከሩታ አፍ ግን ይሄ ነገር ሊወጣ አይችልም። የፈለገ ነገር ቢሆን ከሩታ አፍ ሊወጣ አይችልም። ቆይ ሁሌ አንተ የምታስበው ኦፍ ኮርስ ልክ ነህ ማለት አንዳንድ ነገሮችን ልታስብ ትችላለህ። አንተ በእኛ መካከል የፈጠርከው ነገር እኔና እሷን እንደዚህ አያይዘህን ነበረ። ገባ አይደለ? እኔም አሁን ያንተ ነገር ያንተ ሀሳብ ከፍቅርም ጋር ቢሆን እንደዚህ ቢያያዝ ደስተኛ ነኝ እኔ እንደማስበው። ነገር ግን ያንንም ነገር አላደርገውም። ከሷም ጋር ሰላም ፈጥሬለው ከፍቅርም ጋር ሄጄ ልበጣበጥ ልቧጨቅ አልችልም። ይሄ ሁሉ ነገር ለመምጣቱ በነገር ላይ አንተ ስለማታምነው እንጂ ምክንያቱ አንተ ነህ። ይሄ ነገር በደንብ ልታውቀው ይገባል። እኔ ያሌለኝን ማንነት እንድላበስ ያደረከኝ ብለህ እኮ ሲጀመር ካንተ በላይ እኔ የኔን ማንነት ማያውቅ የለም። ገባ? አንተ ባንደበት ስለኔ መልካምነት፣ ስለኔ የዋህነት፣ ስለኔ ንጹህነት የመሰከርክ ሰው ነህ። ግን ደግሞ ዛሬ ላይ ተናዳጅ፣ በጣም ተናጋሪ፣ ዛሬ በጣም ብስጩ ምናምን የመሆኔ ምክንያት አንተ መሆንን ጭምር የመቀየር ምክንያት አንተ መሆንን ጭምር ማመንና መቀበል አትፈልግም። ግን ደግሞ ኢትስ ኦኬ፣ እሱ ኖርማል ነገር ነው፣ በሂደት የሚስተካከል ነገር ነው። ፈጣሪ ይመስገን። አሁን እኔ ያንን ማንነት ላይ አይደለሁም አሁን። ምክንያቱም እንደዛ አይነት ማንነት ቢኖር ኖሮ ከሄርሜላ ጋር እንደምታየኝ በሰላምና በፍቅር ላወራ እችላለሁ። አበጣብጠኸኝ ከሷ ጋራ እንዴት ነው ጠላት እንደሆነ አድርገኝ። ነገር ግን ነገሩ በሰላም ተፈቶ ይሄው በስነ ስርዓት እያወራን ነው። ይሄንን ሐሳብ እኔ ከፍቅር ጋር ከመሆኔ በፊት ሩታ አንድ ያዳምጪኝ። እኔ ከፍቅር ጋር ከመሆኔ በፊት ለምን ከሄርሜላ ጋር ሆነ በቃ እኔ ችግር የለውም ምናምን ብለሽ ለምን ይሄንን ሐሳብ አላመጣሽ መጀመሪያ ብዬ አላውቅም። ቆይ እሺ ኖ ፍቅር ከመምጣቱ በፊት እኔ እንደዛ አይነት ከመምጣቱ በፊት ከሄርሜላ ጋር ሁን እኔ ከሄርሜላ ጋር በመሆን የተናደድሽ እንጂ አንቺ ፍቅርን እንደምታመጣት ገና ምንም ሳናቅ እኮ ከህይወቴ ወጣ፣ እንደዚህ አይነት ነገር አታሳየኝ፣ ያለህን ነገር ከኔ ህይወት አስወጣ ብዬ እኮ ምንም አይነት ሪአክት አላደረክም፣ ውሳኔ አልወሰንክም። ከምታሳየኝ ነገር አንፃር እኮ ነው አንተ እንደዚያ እንደሆነ ያደረከኝ እንጂ እውነት አንተ ተግባርህና ቃልህ እስቲ አንድ አይነት ሆኖ እኔም ሙጭጭ ብያለሁ። እኔ ሩት እሺ አብርሽ የውስጥህን አሁን በስተክል እንዴት ነው አሁን ቀመር ምናምን የሚለውን ሀሳብ እኔ እንጃ ያግባባናል ብዬ አላስብም። ግን የውስጥህን ማንም ፎግሮኝ ያውቃል። ማንም ሰው ፎግሮኝ ያውቃል። በቃ በእንደዚህ አይነት መንገድ እኔ ልፎግሩኝ አልችልም። ዛሬም ነገም አላዳምጣችሁ። ስለዚህ በእንደዚህ አይነት ሀሳብ ሩታ እንዴ ለምን ብዬ ነው የምፎግረው? በጣም አመሰግናለሁ። አብረኸኝ እንድትሆን በጣም አመሰግናለሁ። አልደርስም፣ በቃ አትድረሱብኝ፣ አልደርስባችሁም፣ አላዳምጣችሁም። በእንደዚህ አይነት ነገር እኔ አብርሃም አልፎግር። ይኸውልህ አብርሃም አንዴ አልሰማሽም። እሺ ምናልባት ጭንቅላቱ ላይ ብዙ ነገር ስላለ ሊሆን ይችላል ይሄን ሀሳብ ያነሳው። ግን እኔ ምንም ቃላት የለኝም። ለምን እንደሆነ አላውቅም። ለምንድን ነው ከነገሮች ለመፍረሽ የሚሞክረው? እኔ እሺ ይኸው በስነ ስርዓት አንተ የምር እውነት ወስኖ ከሆነ ሄርሚ ከህይወት እኔ አልገኝም እወጣለሁኝ። አንተም ተግባርህም ቃልም አንድ አይነት ይሁን፣ ከሄርሜላ ጋር ሁን። አረጋግጥኩለት።
የምር እሱ እኔን የማይቀርበኝ የምር እኔ ጋር የማይደርስ ከሆነ ካንቺ ጋር በመሆኑ በፍጹም አልከፋም እያልኩት ከሆነ ለምን መወሰን የሚያቅተው? የምር ላንቺ ስሜት ካለው ወይስ ሁለታችንም ላይ ለመቀልድ የሚፈልገው ወይስ ያገኘው ሴት ላይ መጫወት ነው የሚፈልገው? ያላቀም በቃ እሺ ሶፋ ላይ ለቀን እንገናኛለን። ስላነሳሽ ሀሳብ አመሰግናለሁ።